በስልጣን ላይ ያለውን አገዛዝ በ45 ቀን ውስጥ ማሸነፍና ማንበርከክ እንደሚቻል የሚያሳይ ሰነድ ነው። አቶ ልደቱ አያሌው የኢትዮጵያን መንግስት በ45 ቀናት ውስጥ ብቻ ሰላማዊ በሆነ መንገድ እንደሚጥሉት አስታወቁ። የጠቅላይ ሚኒስትር አብይ አህመድን መንግስት በ45 ቀናት ውስጥ ብቻ ለመጣል ያስችላል ያሉትን ሰነድም ይፋ አድርገዋል። ለጠቅላይ ሚኒስትር አብይ አህመድ ቅርበት ያላቸው ሰዎች ደግሞ አቶ ልደቱ አያሌው ጤናውን ቢመረመር ሳይሻለው አይቀርም በማለት ላይ ናቸው። በትጥቅ ትግል ላለፉት 2 ዓመታት የሚታገሉ ወጣቶች ያልጣሉትን መንግስት በሰላማዊ መንገድ ለዚያውን በ45 ቀን መጣል ይቻላል እንዴ ብለው የሚጠይቁ ድምጾችም ተበራክተዋል። ፖለቲከኛው በበኩላቸው የጠቅላይ ሚኒስትር አብይ አህመድን መንግስት ለመጣል ያስችላል ያሉትን አካሄድ በበርካታ ሀገራት ተሞክሮ ውጤቱ የታየና እየታመነበት ነው ይላሉ። ስልቱ አሁን ላይ ከ5 ባላነሱ ሀገራት በመተግበር ላይ ሲሆን ከሞላ ጎደል ሁሉም ሀገራት ላይ ውጤታማ ሆኗል ብለዋል። የጠቅላይ ሚኒስትሩን መንግስት ለመጣል እየታገሉ ያሉት የገጠሪቷ ኢትዮጵያ ነዋሪዎች ናቸው ያሉት ስደተኛው ፖለቲከኛ የከተማዋ ሰው አድርባይነት ተጠናውቶታል በሚል ከተማውን ኢትዮጵያዊም ወርፈውታል። የጠቅላይ ሚኒስትር አብይ አህመድን መንግስት ለመጣል እንጠቀመዋለን ያሉትን ስልት የሚተገብሩት በከተማው ማህበረሰብ ላይና በተማረው ማህበረሰብ ላይ ስለመሆኑም እግረ መንገዳቸውን አንስተዋል። ይኸውን ሰነድ በመጽሐፍ መልኩ በቅርቡ ይፋ አድርገን በተወሰነ ክፍያና በነጻም ጭምር ማህበረሰቡ እንዲያነበው እናደርጋለን ሲሉም ይደመጣሉ። የፖለቲካ ኃይሎችና ህብረተሰቡ አስቀድመው 11 ወይም 12 ቅድመ ሁኔታዎችን የሚያሟላ ስራ በበቂ ጥናትና ዝግጅት ከሰሩ በስልጣን ላይ ያለውን አገዛዝ በ45 ቀን ውስጥ ማሸነፍና ማንበርከክ እንደሚቻል የሚያሳይ ሰነድ ነው። ያ ሰነድ ስለ ሀገረ ካዋፒ ቢያወራም በተጨባጭ ለኢትዮጵያ ነባራዊ ሁኔታም የሚሰራ ነው የሚል እምነት አለ እና እኔ ለወቅቱ ትግል እጅግ አስፈላጊ የሆነ አጀንዳ ነው ብዬ የማምንበት ነው ያ የግንቦት ማንፌስቶ የሚል። ሁለት ነገሮች አሉ በጣም መሰረታዊ ሆነ የግንቦት ማንፌስቶና የጃይካ ስምምነት የሚባሉ 2 አጀንዳዎች አሉ። እነዚህ ፒውርሊ ለኢትዮጵያ ወቅታዊ ሁኔታ የሚያገለግሉ አጀንዳዎች ናቸው። በአንድ በኩል እንዴት በአጭር ጊዜ በበቂ ዝግጅት በህዝባዊ ቢተኝነት በስልጣን ላይ ያለውን አገዛዝ ልናሸንፈው እንደምንችል ፍንትው አድርጎ በዝርዝር የሚያሳይ ነው። በሌላ በኩል ደግሞ አሁን ካለንበት ቀውስ ወጥተን ዘላቂ ወደሆነ ሽግግር እንዴት መግባት እንችላለን፣ ምን አይነት ስምምነት ክራፍት ማድረግ እንችላለን የሚለውን ደግሞ በዝርዝር የሚያሳይ ነው እና መጽሐፉ የላሊበላው ልጅ ተወዳጁም ተነቃፊውም ታማኙም ተጠርጣሪውም ፖለቲከኛ ልደቱ አያሌው ሀገረ ካኦፒ የተሰኘ አዲስ መጽሐፍ በቅርቡ ለንባብ እንደሚያበቃ አስታውቋል። ፖለቲከኛው እንደሚለው በዚህ መጽሐፍ ውስጥ የጠቅላይ ሚኒስትር አብይ አህመድን መንግስት 45 ቀናት ውስጥ ባልሞላ ጊዜ ውስጥ ብቻ ለመጣል የሚያስችል ምትሃታዊ ጥበብ ይገኝበታል ብሏል። በኢትዮጵያ የጠቅላይ ሚኒስትር አብይ አህመድን መንግስት በትጥቅ እንቅስቃሴ ውስጥ እንጥላለን የሚሉ የታጠቁ ኃይሎች በመንቀሳቀስ ላይ ናቸው። አቶ ልደቱ አያሌው በበኩላቸው የጠቅላይ ሚኒስትሩ መንግስት ያለምን የትጥቅ ትግል ሰላማዊ በሆነ መንገድ ለዚያውም በ45 ቀናት ባልሞላ ጊዜ ውስጥ ብቻ መጣል ይቻላል ብለዋል። የኢትዮጵያ የፖለቲካ ኃይሎች በጥርጣሬ ይመለከቷቸዋል የሚባልላቸው አቶ ልደቱ አያሌው ይህ የመጀመሪያ መጽሐፋቸው አይደለም። ከአሁን ቀደም ተመሳሳይ የፖለቲካ ይዘት ያላቸው የተለያዩ መጽሐፍትን ጽፈው ለንባብ አቅርበዋል። መጽሐፋቸውን ያነበቡ ፖለቲካዊ ንቃት ያላቸው ኃይሎች በብርቱ የሚተቿቸው ፖለቲከኛ ናቸው። ፖለቲከኛው ከሚተቹባቸው መጽሐፍቶቻቸው መካከል አንደኛው መድሎት የተሰኘው መጽሐፋቸው ነው። ፖለቲከኛው አቶ ልደቱ አያሌው መድሎት በተሰኘው መጽሐፋቸው ላይ በሰሜኑ የሀገራችን ክፍል ወደ ሀገሪቱ የኋላ ታሪክ ራቅ ብለን ስንመለስ በአንድ የታሪክ ወቅት ያገው ህዝብ እንጂ አማራም ሆነ ትግሬ በመባል የሚታወቅ ህዝብ አልነበረም ብለው አስፍረዋል። ይህን የመሰለውን በተለያዩ ፖለቲከኞች ዘንድ የዘር ማጥፋት ቅስቀሳ በሚል የሚገለጸውን አይነት ማህበረሰባዊ ክህደት የሚያራምዱት ፖለቲከኛው ልደቱ አያሌው ብቻ አይደሉም። ሌሎች ኢትዮጵያዊ ፖለቲከኞችም አማራ የለም በሚለው ዙሪያ ጽፈዋል፣ ተናግረዋል፣ ተርከዋል። መስፍን ወልደማርያም የክህደት ቁልቁለት የተባለ መጽሐፋቸው ላይ ገጽ 120 ላይ ለኔ አማራ የሚባል ጎሳ አለ ማለት አንዱ የክህደት ዘርፍ ነው፣ ሰፊና ክፍት የሆነውን በር ማጥበብና መዝጋት ነው በሚል አስፍረው ይገኛሉ። ሁለቱም የፖለቲካ ኃይሎች አማራ የሚባለውን ማህበረሰብ ኢትዮጵያዊ በሚባል ስነ ምህዳር ውስጥ የማጥፋትና ተልእኮ ያላቸው እንደነበሩ ይነገርላቸዋል። ኢትዮጵያ የምትከተለው ስርዓተ መንግስት የብሔር ፌዴራሊዝም ከሆነ አማራ የሚባል ብሔር የለም ማለት አማራን ከማጥፋት ያለፈ ትርጉም የሚሰጠው አይሆንም የሚሉም በርካቶች ናቸው። አማራ የለም የሚለውን ነጥብ አንዳርጋቸው ጽጌም የሚደግፈውና የሚስማማበት ነጥቡ ነው። ኢትዮጵያዊ የፖለቲካ ኃይሎች ምንም እንኳን አማራ የሚባል ማህበረሰብ የለም በሚል የተለያዩ መጽሐፍትን ቢጽፉም አማራ የሚባል ክልል ራሱን ደግሞ አማራ ብሎ የሚገልጽ ማህበረሰብ አለን ባይ ነው። ራሳቸውን ከአማራው ማህበረሰብ እንደወጡ የሚናገሩ ጸሐፍት በበኩላቸው አማራ የሚባል ብሔር ከሁሉም አስቀድሞ የነበረ ነው ሲሉ ይደመጣሉ። ከዚህ
ከዚህም ባሻገር አማራ የሚባለው ብሔረ መንግስት ብሔረ ሀገር ሆኖ ሀገር በመገንባት ረገድ ቀዳሚ ህዝብ ነው ይላሉ። የጎጃም ታሪክ የተሰኘ መጽሐፍ አዘጋጅ አበራር ረፋይን ያዳሙ በኢትዮጵያ ምድር በኢትዮጵያ ታሪክ እንደ አማራ ስሙ የተጠቀሰ የአማራ ብሔር፣ የአማራ ህዝብ፣ የአማራ ሀገር፣ የአማራ ንጉስ እየተባለ የተጻፈለት ያለ አይመስለኝም ይላሉ የታሪክ ተመራማሪው። አክሎም ሆኖም ግን ለ50 ዓመታት ከአማራው አብራክ የወጡ የራሳችን ምሁራን ሰድበው ለሰዳቢ ሲሰጡ ኖረዋል የሚል አገላለጽ ይጠቀማሉ። ተመራማሪው ምናልባትም አንዳርጋቸው ጽጌን፣ ልደቱ አያሌውን፣ መስፍን ወልደ ማርያምንና ሌሎችን ማለቱ ሊሆንም ይችላል። ሲፈልጉ አማራ ሃይማኖት ነው፣ አማራ የለም የሚሉ ተረቶችን ሲሸመድዱና ሲያሸመድዱን መክረማቸው የቅርብ ጊዜ ትዝታችን ነው። አማራ የሚባለው ህዝብ እንደ ህዝብ መኖር ከጀመረ ሺህ ዓመታቶችን አስቆጥሯል። የአማራ ህዝብ በመሪው አስተዋይነትና ጀግንነት ብዙ መከራዎችን አልፎ ዛሬም ድረስ ዘሩን ያደረሰ ኃያልና ታላቅ ህዝብ ነው። ከዚህ በፊትም ዓለም አማራን በተለያየ ስም ጠንቅቆ ያውቀው ነበር። ከዚህም አልፎ በዓለም ሀገራት ዘንድ ስሙን ለታሪክ ተክሏል። ከሌሎች ብሔሮች በተሻለ መንገድ በሰነት እያረጋገጠ የመኖር ህልውና እያስቀጠለ ህዝብ ነው። ስለ አማራ የተጻፉ ሰነዶችን ለማጣቀስ ያክልም በስኮልፍ ዋይልፊርድ ሃርቬይ አርትኦት የተሰጠው በአንደኛው መቶ ክፍለ ዘመን እንደተጻፈ የሚታመነው በኤርትራ ባህር ጉዞ መጽሐፍ ውስጥ እንደተዘገበው ከአዱሊስ ወደብ የ9 ቀናት ጉዞ በኋላ ሁሜራይቶች ወይም አማሮች ይገኛሉ፣ ከነሱ ጎን ደግሞ ሳባውያን ይገኛሉ ብሎ ከገለጸ በኋላ በዚያ ዘመን ህግ አዋቂው ንጉስ ካሪባኤል የሁለቱ ንጉስ መሆኑን ይናገራል። ወደ መካከለኛው ዘመን የኢትዮጵያ ታሪክ ስንመጣ ደግሞ አጼ ሰርጸ ድንግል አካለ መጠን ሲደርስ የቱርክን ወራሪ ፊት ለፊት ሊገጥመው ደባርዋ ይሃ ከትሞ እናገኘዋለን። ነጭም ሆኑ ጥቁሮች የታሪክ ተመራማሪዎች ተመሳሳይ ነገር ስለ አማራ ህላዊነት ቢጽፉም ኢትዮጵያዊ የፖለቲካ ኃይሎች በበኩላቸው የአማራን መኖር ማመን አይፈልጉም። ከመካከላቸው ደግሞ አቶ ልደቱ አያሌው አንዱ ናቸው። አቶ ልደቱ አያሌው በበርካቶች ዘንድ በጥርጣሬ የሚታዩ ፖለቲከኛ ናቸው። በጥርጣሬ ለመታየታቸው ምክንያቱ ደግሞ የፖለቲካ ብቃታቸው እንደሆነ ይነገርላቸዋል። አቶ ልደቱ አያሌው ጎበዝ ፖለቲከኛ ናቸው። ፖለቲካን በጊዜውና በአስቻይነት የሚረዱ ናቸው ይባልላቸዋል። ታዲያ ከሰሞኑ ይፋ ይሆናል ባሉት መጽሐፋቸው የኢትዮጵያን መንግስት ያለምንም የትጥቅ ትግል በሰላማዊ ትግል ለመጣል በ45 ቀን ውስጥ ብቻ ማድረግ ይቻላል ብለዋል። በተለየ ኃይል አስተላለፍ አፍጦ የመጣበት ሁኔታ ነው። ይሄን ሁሉ ሸክም ተሸክመን እኛ ስለ መንግስት ክፉነትና መጥፎነት ዝም ብለን እያወራን ሌሎች ሀገሮች ከኛ በታች ያለ ችግር ያላቸው እየቀደሙ ነው። ይሄው ባለፈው ፔሩ ኦልሞስት የመንግስት እኮ ለውጥ አመጡ አይደል? አሁን ማን ነው እንትን ኔፓል ማለት ነው። ኔፓል አሁን ፔሩ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ማዳጋስካር ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ሞሮኮ ተመሳሳይ እንቅስቃሴ ውስጥ ነው ያሉት እና ይሄን ስታይ ፓራጓይ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። የነዚህ ሀገሮች ችግር በፍጹም ከኛ ጋር የሚነጻጸር አይደለም። ከኛ በታች ያለ ችግር ነው ያለው። ለምን አምባገነን፣ ለምን እኩልነትን የማያመጣ መንግስት፣ ለምን መሰረተ ልማት የማያሟላ መንግስት ይገዛናል የሚል ነው። አንዲት ፕሮቴስተር በዓለም አቀፍ ሚዲያ ተጠይቃ ስትናገር ሰምቻት ነበር። በተመሳሳይ ሰዎች መገዛት በቃን፣ ይሄ አጀንዳ ብቻ በቂያችን ነው ስትል ሰምቻታለሁ። በኢትዮጵያ በተለያዩ አካባቢዎች አንድ የበረድ አንድ የሞቅ የሚመስሉ ውጊያዎች በመካሄድ ላይ ናቸው። ውጊያው ከሚሄድባቸው አካባቢዎች መካከልም የአማራ ክልል አንዱ ነው። የአማራ ክልል ውጊያ በበርካቶች ዘንድ በርካታ ኮዝ የሚሰጠው ውጊያ ነው። ውጊያውን የሚያካሂዱት የፋኖ ኃይሎች ኮዛችን የህልውና አደጋ ነው ብለው ይጠሩታል። ሌሎች ደግሞ ሌላ ነው ይላሉ። የፌዴራል መንግስት በበኩሉ ዘረፋና ጽንፈኝነት ነው በሚል የሚገልጸው ውጊያ ነው። እንደ አቶ ልደቱ አያሌው ገለጻ ደግሞ የኢትዮጵያን መንግስት ለመጣል የሚያስፈልገው 45 ቀናት ብቻ ነው። ኢያስፒድ ተስፋዬ የሚባል ጎፈሬ ሆርን ሆራይዝን በሚሰኝ ማህበራዊ ትስስር ገጽ ላይ የአሁን የአማራ ክልል ውጊያ ገፊ ምክንያቶች የሚላቸውን ዘርዝሮ አስቀምጧቸዋል። ለወጣት የፖለቲካ ተንታኝ መሰረታዊው የአማራ ታጣቂዎች የማዋጊያ ምክንያቶች ወይም ኮዞች በኦሮሚያ ክልል የሚገደሉ አማሮች ጉዳይ፣ ወደ አዲስ አበባ ከተማ እንዳይገቡ የሚከለከሉ አማሮች ምሬት፣ በዚህችው ከተማ የሚኖሩ አማሮች በመንግስት ኃይሎች እየታፈሱ መታጎር የሚጠቀሱ ናቸው። ኢያስፒድ በትንተናው ላይ ባይጠቅሳቸውም የጥቅምቱ የፕሪቶሪያ የሰላም ስምምነት የፋኖ መደበኛ እየተባለ መገለጽና በሚያዝያ ወር የተከናወነው የአማራ ልዩ ኃይል መፍረስ ደግሞ የቅርብ ጊዜ የጦርነቱ መነሻ ገፊ ምክንያቶች ናቸው። ባልደረቦቹ እያስ እያሉ የሚያቆላምጡትና ጀዋር መሐመድ ከመጨረሻው ስርዓቱ በወጣ ጊዜ ቀድሞ ቃለ መጠይቅ የሰጠው ሰው እንደሚለው የብልጽግናው መንግስት ከኦሮሞ ነጻነት ሰራዊት ጋር ተደራድሮ ኦሮሚያን ለአማሮች ምቹ ማድረግ የፋኖን የመታገያ ሰበብ ወይም ኮዝ ያሳጣል። የተቀሩት በተለይም የአማሮች አዲስ አበባ መከልከልም ሆኑ ከአዲስ አበባ መታሰር
በራሱ በመንግስት እጅ ያሉ የመፍትሄ አካል ናቸው። ከቅርቡ የጦርነት አባባሽ ምክንያቶች መካከል ዋናው አማራ ርስቶቼ ናቸው የሚላቸው ቦታዎች አደጋ ውስጥ መውደቅ ሆኖ የሚጠቀስ ነው። ይህም ማለት የፕሪቶሪያው የሰላም ስምምነት እየፈጠረው ስጋት ነው። ይህን እንደ ቨርሳይልስ ስምምነት ሲፈረም ጦርነት የወለደው ውል ዳግም ማጤን ብሎም የትግራይ ኃይሎችን ለሰላም ሲባል ለማግባባት መሞከር ፋኖን ምላጭ ከመሳብ እጁን እንዲሰበስብ ያደርገዋልም ይባላል። የልዩ ኃይሉ መፍረስ እንደ አንድ ኢትዮጵያውያን የሚወድ ህዝብ ለአማራ ተአምር አይሆንበትም። ከዚህ ላይ ህዝብ የሚያስቆጣው የሌሎች ክልሎች ልዩ ኃይሎች ትጥቅ ሳያወርዱ ነፍጠኛው አማራ አወርድ የተባለ ጊዜ ነው። ሚካኤል ሽፈራው ሐምሌ 2010 ዓ.ም ላይ ባሳተማት የማስጠንቀቂያ ደወል የተባለች መጽሐፉ ላይ በቤንሻንጉል ጉሙዝ ክልል የሚኖረው ከ82 በመቶ በላይ የሚሆነው አማርኛ ተናጋሪ ህዝብ 18 በመቶ በሚሆነው ተወላጅ ነዋሪ በሚመሩ ፓርቲዎችና በተመራጮቻቸው እንዲወከሉ ግድ ሆኗል ይላል። ይህ ኢያስፒድ ካነሳቸው የቅርብ ጊዜ የአማራ የክልሉ ጦርነት አነሳሽ ምክንያቶች የበለጠና መሰረታዊ ቅራኔ ነው። ኢትዮጵያ ውስጥ ከክልላቸው ውጭ በመኖር ቅደም ተከተል ብሔሮች ሲደረደሩ አማራ ቀዳሚ ቦታ ላይ የሚቀመጥ ነው። ትግሬዎቹና ጉራጌዎቹም ይከተሉታል። በዚህ ሂደት ወኪል አልባ በመሆንም አማራው ቀዳሚ ቦታ ላይ ይገኛል ማለት ነው። ሚካኤል ሽፈራው በተጠቀሰው መጽሐፉ ላይ የሚወክለውን ህዝብ ጥንታዊ ታሪክና ባህል በልበ ሙሉነት ይዞ ለመውጣት ያልቻለ ብአዴን ብቻ ይመስለኛል ሲልም ይተቻል። ይህ ፓርቲ 52 ዓመታት የተሳደደው አማራ ወኪል መሆን ለብዙ የማህበረሰብ ተወላጆች አይዋጥላቸውም። አሁን ላይ አማራን እንዲህ ወዳለ ችግር የከተተ አንድ ክስተት አለ። እንዲህ እናነሳዋለን። በ1262 ዓመተ ምህረት ከዛግዌ ነገስታት አቡነ ተክለ ሃይማኖት ሸምጋይነት የአገር አመራርነት መብት ያገኘው ይኩኖ አምላክ የመጀመሪያው የአማራ መንግስት ተወካይ ተደርጎ ይገለጻል። አብዛኞቹ ሰነዶቹም ለ700 ዓመታት የዘለቀውንና ማዕከሉን በሸዋ በጎንደር እንዲሁም በወሎ አድርጎ አገር የመራውን የሰለሞን ስርወ መንግስት የአማራ ገዢ መደብ ብለው ይጠሩታል። እንሆ ከ52 ዓመታት በፊት የካቲት 1966 ዓመተ ምህረት ግን አከተመለት። ሲያልቃ ያምር እንዲል ራሱ አማራ ለአሁኑ ምስቅልቅል ያበቃውም የንጉሱ ቀዳማዊ ኃይለ ሥላሴ አወዳደቅ እንደነበር ይተረካል። ግርማዊነታቸው አልጋ ወራሽ ሆነው ወደ ማዕከላዊ መንግስቱ ስልጣን ሲመጡ ሲበዛ ተራማጅና ለዚያን ጊዜዋ ኢትዮጵያ ውድ ሰው ነበሩ። በስተርጅና ግን ከፋባቸው ይባላል። የክቡር አቶ ከተማ የፍሩ ረፍት የመንፈቅ ዓመት መታሰቢያ ምክንያት በማድረግ የተዘጋጀ የህይወት ታሪክ መጽሐፍ ላይ ከገጽ 16 እስከ ገጽ 17 የተጻፈው ማስታወሻ እንዲህ የሚነበብ ነው። የግርማዊነቱ ታላቅነት የሚታወቅና ያለፈው ስራው ቋሚነት የሚኖረው በህይወት ሳሉ ከእርሶ ወደ ወራሾ የሚደረገው መሸጋገር በሰላምና የኢትዮጵያን ህዝብ ደህንነት በሚጠብቅ ሁኔታ መሆኑ በስራ ሲረጋገጥ ነው። የኢትዮጵያ ህዝብ ንጉሠ ነገስቱን ከማክበርም አልፎ ማምለክ ደረጃ ስለሚደርስ ከግርማዊነቱ የሚነገረውን ያለ አንዳች ጥርጣሬ የሚያምን ሆኗል። በህይወት ሳሉ የሰው ስጋት ሁሉ ለማስወገድና ለእርሶም ዘላቂ ስምን ለማትረፍ አልጋ ወራሽ አስፋ ወሰን ካሁን ጀምሮ በመንግስት ስልጣን ተካፋይ እንዲሆኑ ማድረግ የግድ አስፈላጊ ነው ተባሉ። የእሳቸው መልስ ግን እናንተ ማናችሁ ከኛ በላይ ለኢትዮጵያ ህዝብ አሳቢ ሆናችሁ የቀረባችሁት የሚል ነበር። ይህ በሆነ በ3 ዓመቱ የአብዮት ጎርፍ መጥቶ 4ኛ ክፍለ ጦር ወስዶ ዶላቸው። አማራም በማያውቁ ሰዎች እጅ የወደቀ አብዮት እየተፈናጠረ የሚመታው ህዝብ ሆኖ ቀረ። ዛሬም አለ። አማራን እንዲህ ወዳለ ሰቆቃና እልቂት ገፍቶታል የሚባል አንድ የዚያ ትውልድ ስህተትም አለ። እሱም ከዋለልኝ መኮንን ጋር የተገናኘው የብሔሮች ጥያቄ ነው። እዚህ ላይ የዚህ ትውልድ አባቶች ጸጸት መታወስ ይኖርበታል። ፋሲካ ሲደልል የሻሙላው ትውልድ በተባለው መጽሐፋቸው ላይ ነገሩን አነሳስ ጠቅሰው እንዲህ ይናዘዛሉ። ከመነሻው ጀምሮ በጣም አክራሪ፣ በኋላም በኢትዮጵያ ምሁራንና ወጣቶች መካከል ለከፍተኛ መተላለቅ የዳረገን ዛሬም ድረስ ሀገራችንን ቀዝፎ የያዛት የብሔረሰብ ጥያቄ እንዴት እንደተነሳና ሊቀጣጠል እንደቻለ ባሰብኩ ቁጥር እድሜን ሙሉ ከራሴ ጋር ከፍተኛ ህሊና ትግል ሳደርግ ኖሬያለሁ። ጭንቀቴ በወቅቱ በሀገራችን የብሔረሰብ ጭቆና አልነበረም ከሚል ግብዝነት ወይም ጭፍንነት በመነሳት አይደለም። አርሲ ክፍለ ሀገር ተወልዶ እንዳደገና ለጥቂት ዓመታት በሲዳሞ ክፍለ ሀገር በመምህርነት እንዳገለገለ ሰው በዘመናችን በብሔረሰቦች ላይ ስለሚደረገው ጭቆና ቀጥተኛ እውቀት ነበረኝ። በወቅቱ በኤርትራ በባሌ የዋቆ ጉቱ እንቅስቃሴና በኦጋዴን ትጥቅ ትግል የሚያካሂዱ ብሔርተኛ እንቅስቃሴዎች ነበሩ። ችግሩን እኛ ከማንሳታችን በፊት ሀገራችንን እየተፈታተናት እንደነበር መዘንጋትም የለበትም። አንዳንዶች በየዋህነት ሌሎች ደግሞ በፍጹም ክህደት እንደሚሉት የብሔረሰብ ጉዳይ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች የተፈጠረ ወይም የተቀሰቀሰ ጥያቄ ብቻ አልነበረም። ለኔ የህይወት የጸጸት የሆነብኝ ግን ያልነበር ችግር አነሳን በማለት አይደለም። ይህንን ዛሬም ድረስ ልባት ሊያገኝ ያልቻለ መሰረታዊ ችግር ስናነሳ ከሁሉ በፊት ጥያቄውን በአግባቡ ለማስተናገድ ዝግጅቱ ወይም ብቃቱ ነበረን ወይ የሚለው ነው። ሁለተኛው ደግሞ ጥያቄው ራሱ ሲጠነሰስ በቅንነት ለሀገር ለወገን ከመቆርቆር ወይስ ሀገርን ለማተራመስ የሚለው ነበር። ይህን ጉዳይ በጥልቀት ለመመርመር ራሱን የቻለ ጥናት ማካሄድ የሚጠይቅ ጉዳይ
ላይ ነው። በብሔረሰብ ጥያቄ ላይ እስከዛሬም ድረስ በፋናዋጊነት የሚጠቀሰው በዋለልኝ መኮንን በ1962 ዓመተ ምህረት የቀረበው ጽሑፍ ነው። ዋለልኝ መኮንን በወቅቱ ከኔ ጋር የ4ኛ ዓመት ተማሪ ነበር። የሚሰለጥንበት መስክ በፖለቲካል ሳይንስ ሲሆን ማይነሩ ደግሞ የኢኮኖሚክስ ስለነበር በጋራ የምንወስዳቸውና የሚያገናኙን ትምህርቶች ወይም ኮርሶች ነበሩ። በዚህ የተነሳ ፈተና ሲደርስ አልፎ አልፎ አብረን እናጠናም ነበር። ከዚህም በላይ ሁለታችንም በተማሪ የፖለቲካ እንቅስቃሴ ውስጥ በምናደርጋቸው ተሳትፎች የሚያቀራርቡንና የሚያገናኙን በርካታ ምክንያቶች ነበሩ ይላል። የሆነው ሆኖ የብሔሮች ጭቆና የወለደው ትግል ያነበረው መንግስት ዛሬም ለኢትዮጵያውያን የሚበጅ አልሆነም። በተለይ ለአማሮች የሚበጅ አልሆነም። አማሮች አይበጀንም ያሉትን መንግስት ለመጣል በትጥቅ ትግል እያደረጉ ናቸው። አቶ ልደቱ አያሌው ደግሞ ያለምንም ትጥቅ በ45 ቀን ብቻ እንጥለዋለን በማለት ላይ ነው። በችግሩ በመንግስትም ባህሪ የኢትዮጵያ ነባራዊ ሁኔታ ለሰላማዊ ህዝባዊ እምቢተኝነት እጅግ በጣም ፈርታይል የተመቸ ነው ማለት ይቻላል። ትልቁ ችግር ያለው እኛ ላይ ነው። ይሄን ሰብረን ይቻላል ብለን ያን ማድረግ ባለመቻላችን ነው እና ሀገረ ካኦፕ የሚያሳየው የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ጋዜጠኞች፣ እናንተ የመሰላችሁት ምሁራን በዚህ ረገድ ማድረግ ያለብንን ዝግጅት በአግባቡ ካደረግን እዛ ውስጥ እንዳስቀመጥኩት በ6 ሳምንት ወይም በ45 ቀን የሰላማዊ ህዝባዊ እምቢተኝነት ትግል ይሄን አምባገነን መንግስት ማንበርከክ ማሸነፍ ይቻላል። ማንም ቻሌንጅ ሊያደርገኝ ይችላል በዚህ ረገድ እና መጽሐፉ ተጽፏል። ትችቶች ሊቀርቡ ይችላሉ። በዚህ ረገድ ልንወያይ እንችላለን። እኔ ግን ጥርጥር የለኝም ይሄን ነገር ማድረግ ካልቻልን ግን በብዙ እጅ ከመዳን ይልቅ የመፍረስ ዕጣ ፈንታ ነው ያለ እና ሀገረ ካኦፒ ታሪኳ በጣም በከፍተኛ ደረጃ ኢትዮጵያውያንን የሚያስተምር ሆኖ ነው ያገኘሁት። የብሔር ፖለቲካውን በኢትዮጵያ አንብረዋል ተብለው ከሚታወቁ የወቅቱ ታጋዮች መካከል ዋለልኝ መኮንን ቀዳሚው ወጣት ናቸው። ዋለልኝ መኮንን በጣም ደፋርና ልበ ሙሉ እንጂ ዛሬ እንደሚወራላቸው ብሩህ አእምሮ አለው የሚባላቸው ሰው አልነበሩም። አቶ ልደቱ አያሌው የዋለልኝ መኮንን ቀየሰው ናቸው። ለኢትዮጵያ ሰላም አለኝ የሚሉትን ሐሳብ ከማዋጣት ወደ ኋላ ብለው አያውቁም። አሁንም የኢትዮጵያን ሰላምና እድገት ለማረጋገጥ እንሰራለን በማለት ላይ ናቸው። የተናገሩትና የሚናገሩት ሁሉ እንደ ቃላቸው ቀና ይሁንና የኢትዮጵያው መራሄ መንግስት ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ማውራት በጀመሩበት ቀን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ብለውን ነበር። የሰውየው ቃል በተግባር የተፈጸመው እንዳላሉት ሆኖ ነው። አማራው ሲገደል አማራ፣ አስክሬኑ ደግሞ ንጹህ ይሆናል። ምናልባት አገር ሊገነባ ላይታች የተጎሳቆለው ቆዳው ቢፋቅ ኢትዮጵያ በጉር ትነበባለች። የግዮናዊነት ጸሐፊ እንደሚለው የቤት አማራ አስተሳሰብ ሲመሰረት ከዋና ምክንያቶች ደማቁ አማራው ራሱ አቅልጦ በሰራት ሀገር ያልበጀችው መሆኑ የሚጠቀስ ነው። እንዳለውም የአንድ አማራ አንገት ኢትዮጵያዊ ነኝ በማለቱ ብቻ ይቀነጠሳል። ምክንያቱም ከውጭም ሆነ ከውስጥ የሚፈልቁ የኢትዮጵያ ጠላት ከልብነ ድንግል እስከ ዳግማዊ ቴዎድሮስ ከእምዬ ምኒልክ እስከ በላይ ዘለቀ ብዙ ሺዎች የተዋጉ ከተራራው ህዝብ ማህፀን ወጥተው በዚያ የባላገር ወኔ ተኮትኩተው እንደነበር ያስታውሳል። ስለሆነም ልብሱ የተቀደደበት ሰው ቆዳውን ለማዳን የመጨረሻ ንቁም ሆነ ንቁ ጥረት እንደሚያደርገው አማራ ነህ እየተባለ ሁሉ እንደ አይሁድ ህዝብ በባድማዎቹ ተጠራርቶ የህልውና ትግሉን የማጧጧፍ ተፈጥሯዊ ግዴታ ላይ ደርሷል። ይህ ታላቅ ህዝብ ምናልባትም የቀረው ለዚያውም ከቀረው ነው የከፍተኝነት ቅስሙ ወይም ሞራሉ ብቻ ነው። እሱን ያጣለት በገዛ ምድሩ የቀይ ህንዶች ዕጣ፣ በአሜሪካ የነባር ምስሎች መከራ፣ በግብጽ የጥቁር አፍሪካውያን ሰቆቃ፣ በደቡብ አፍሪካ እንደሆነው ያለ አይበልበትና ከዚያም የከፋ ይደርስበታል። ከምጽአት በፊት ያለው መጥፎ ምጽአት ሳይነጋ ከዘውጌነት ወይም ኤትኒክ ናሽናሊዝም ትወራ ውስጥ አሁን ባለበት ድባብ ይስማማዋል በሚባለው ፍጥረታዊ ወይም ፕሪሞርዲያሊዝም መስፈርትና በሰውነት ልኬት ተሰባስቦ ዘር ማስቀጠል እንዳለበት የሚያምኑ ብዙ ናቸው። ለዛሬ በዚህ አበቃን። ቸር ያገናኘን።